አንድ ነው ብለን ስንል ሶስትነቱን ሳይጠቀልልበት ሶስት ነው ብለን ስንል ደግሞ አንድነቱን ሳይከፋፈል የመጀመሪያው ጥያቄ ኦርቶዶክሳዊ ሥርዓተ አምልኮ መገለጫው ብለን ስንል እንደገና ስለ ምስጢረ ቁርባን እንግዲህ ዮሐንስ ወንጌል ስታነብ ካለ ሥርዓተ አምልኮ ክርስቲያን መባል ክርስቲያን መሆን ይቻላል። እኔን ያየ ይቀጣል፣ ሌላው ሰው ክርስትናን በተአምር እንዳይሞክረው። እንደምሰነበታችሁ ክቡራትና ክቡራን ተመልካቾች፣ ይህ ሳምንታዊው ምክረ ካህን ነው። በዛሬው መርሃ ግብራችን ሥርዓተ አምልኮትና ልማድ እናነሳለን። ሥርዓተ አምልኮ ስንል ምን ማለት ነው? ኦርቶዶክሳዊ ሥርዓተ አምልኮ መገለጫው ምንድነው? አንድ ሥርዓተ አምልኮ ምን ነገሮችን ሊያሟላ ይገባል? በሥርዓተ አምልኮ ወቅት መደረግ ያለበት ነገር ምንድነው? መደረግ የሌለባቸው ነገሮች ምንድናቸው? የሚሉ ጉዳዮች ላይ ትኩረት አድርገን እናነሳለን። ከዛ በፊት ግን በእናንተ የተጠየቁ ጥያቄዎችን አዳምጠን እንመለስ። ሰብለ ወንጌል እባላለሁ ከቂሊንጦ ቅዱስ ሚካኤል ቤተክርስቲያን ነው። ባለፈው የጠየቅኩት ጥያቄ ተመልሶልኛል፣ አመሰግናለሁ። እግዚአብሔር ያክብርልኝ። ደስ የሚል ማብራሪያ ነበረ። ዛሬ ደግሞ የተወሰነ ጥያቄ ነበረ። የመጀመሪያው ጥያቄ ያው ቤተክርስቲያን የሚካሄደው በዋናነት ሥርዓተ አምልኮ ነው። ቅዳሴው፣ ሰዓታቱ፣ ማህሌቱ፣ የተለያዩ ሥርዓተ አምልኮቶች ይደረገባት ናት ቤተክርስቲያን እና ነገር ግን አንዳንድ ክርስቲያኖች ቤተክርስቲያንን እንደ መሰብሰቢያነት ይጠቀሟት ይታያል። እታዘባለሁ። ሰው ኮርስ ይመጣል፣ ከዛ ግን ቅዳሴው ላይ አይገኝም ማህሌቱ ላይ እና ይሄ ነገር ከምን አንጻር ነው? እንዴት ይታያል የሚለው ነው። ሁለተኛው ጥያቄ ደግሞ ሥርዓተ አምልኮ ምን ነገሮችን ሊያሟላ ይገባል የሚለው ነው። የመጨረሻውና ሶስተኛው ጥያቄ ካለ ሥርዓተ አምልኮ ክርስቲያን መባል ክርስቲያን መሆን ይቻላል? አንዳንድ ክርስቲያኖች እንደዚሁ በ40 እና በ80 ቀን ስለተጠመቅን ብቻ ክርስቲያን ነኝ ይላሉ። ግን ቅዳሴው ላይ፣ ሰዓታቱ ላይ፣ ማህሌቱ ላይ፣ የተለያዩ ትምህርተ ወንጌሉ ላይ አይገኙም፣ ግን በስም ክርስቲያን ናቸውና ይሄንን ነገር ማስኬድ ይቻላል ወይ የሚለው ነው ጥያቄ። አመሰግናለሁ። ጤና ይስጥልኝ። ፍቅረ ማርያም ፍቃድ ይባላለሁ። ሥርዓተ አምልኮ ምን ማለት ነው? ኦርቶዶክሳዊ ሥርዓተ አምልኮ በምን ይለያል? አንድ ሥርዓተ አምልኮ ምን ሊያስፈልገው ይገባል? በሥርዓተ አምልኮ ሰዓት መደረግ ያለባቸውና የሌለባቸው ጉዳዮች ምን ናቸው? ሥርዓተ አምልኮ እንግዲህ የሁለት ቃል ጥምር ነው። አንደኛው ሥርዓት፣ ሁለተኛው ደግሞ አምልኮ። በቃላዊ ፍቺ የአምልኮ ሥርዓት እያልን ነው። ይህ ማለት ምን ማለት ነው? እንዴት ነው እግዚአብሔርን የምናመልክበት ሕግ፣ አሰራር፣ ደንብ እሱ ምን ይመስላል? ከየት ተነስቶ ወዴት ይኬዳል? እያንዳንዱን ክንውን እንዴት ነው የምናከናውነው? እግዚአብሔርን ለማምለክ የምናደርጋቸው ድርጊቶች፣ በማምለክ ጊዜ የምናከናውናቸው ክንውኖች እሱ ሥርዓተ አምልኮ ይባላል። ለሥርዓተ አምልኮ የሁለት ቃል ጥምር ነው፣ ሥርዓትና አምልኮ። ሥርዓት ማለት ሰራ ከሚል የግዕዝ ቃል የወጣ ነው። በአማርኛ ሰራ እንላለን፣ በግዕዝ ሰራ ይላል። እንግዲህ ሰራ ከሚለው የግዕዝ ቃል ሰራ ደንብ፣ አሰራር፣ አተገባበር፣ አከዋወን ማለት ነው። አምልኮ ብለን ስንል መለከ ገዛ ነው። አምልኮ ደግሞ መገዛት ማለት ነው። መገዛት ብለን ስንል የነፍስና የሥጋ ፈጣሪ ለሆነው አምላክ በነፍስና በሥጋ ተገዝቶ ማምለክ፣ የነፍስና የሥጋ አስገኝ ለሆነ አምላክ በነፍስና በሥጋ ተገዝቶ እሱን ማምለክ፣ እሱ አምልኮ ይባላል። አምልኮ በሥላሴ ስም ብቻ የሚቀርብ፣ በአንድነት በሦስትነት ብቻ የሚቀርብ ማለት ነው። እግዚአብሔር በአንድነቱ በሦስትነቱ ይመለካል። እንደዛ እንግዲህ አምልኮ ማለት በአንድነቱ እግዚአብሔር ብለን፣ አምላክ ብለን፣ ፈጣሪ ብለን፣ እንደገና በሦስትነቱ ደግሞ አብ፣ ወልድ፣ መንፈስ ቅዱስ ልዩ ልዩ ግብራት፣ ልዩ አካላት፣ ልዩ አስማት ወይንም ልዩ ስሞች ብለን እንግዲህ በአንድነቱ በሦስትነቱ በማትከፋፈል አንድነት። አንድ ነው ስንል ያለ መከፋፈል፣ አንድ ነው ስንል ሁለተኛ በሌለበት፣ አንድ ነው ስንል ጭማሪ በሌለበት አንድነቱ፣ አንድ ነው ብለን ስንል ሦስትነቱን ሳይጠቀልልበት
ሶስት ነው ብለን ስንል ደግሞ አንድነቱን ሳይከፋፍል ሶስት መሆኑ አንድነቱን በማያስቀርበት አንድነቱን በማይከፋፍልበት ፍጹም የሆነች ሶስትነት በስም በአካል በግብር ሶስት ብለን ልዩ ግብራት እንደሱ ሶስት ብለን በማትጠቀለል ሶስትነት በማትከፋፈል አንድነት የሚመለክ አምላክ አምልኮ የሚቀርበው በቅድስት ሥላሴ ስም ብቻ ማለት ነው። ምክንያቱም የነፍስና የሥጋ ፈጣሪ ለሆነ ለአብ ለወልድ ለመንፈስ ቅዱስ አንድ ለሆነው ለእግዚአብሔር የሚቀርብ በነፍስ በሥጋ ተገዝተን የምናቀርበው አምልኮ፣ ምስጋና፣ መስዋዕት፣ ጸሎት ሁሉ አምልኮ ይባላል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ይላል፣ የሚወደኝ ቢኖር ራሱን ይካድ። ስትገዛ በአምልኮ እኔነት የሌለበት ነው አምልኮ። ራስን በመካድ የሚቀርብ ፍጹም ለሆነው አምላክህ ፍጹም ማንነትህን መስጠት። ይሄ ደግሞ ፍጹም ማንነት እንዴት ይገለጣል? በፍጹም ልቡ፣ በፍጹም ሐሳቡ፣ በፍጹም ነፍሱ፣ በፍጹም ኃይል እግዚአብሔርን ወደድ። በአራቱ ፍጹም በሆኑ ነገሮች እግዚአብሔርን መውደድ በፍጹም ነፍስ። ስለዚህ በነፍስ በሥጋ መገዛት ብለን ስንል በፍጹም ልብ፣ በፍጹም ሕሊና አይደል? ንጹህ በሆነ ሕሊና ልብና ሕሊና ብለን ስንል ልብ የሚሰማ ስሜት ነው። ሕሊና ብለን ስትል ስለ አንድ ነገር የምታውቀው እውቀት ነው። በፍጹም እውቀትህ በፍጹም ስሜትህ እግዚአብሔርን መውደድ። በፍጹም ልብ ትወዳለህ ብሎ ማለት ስሜትህ ሁሉ በፈሪሃ እግዚአብሔር የተቃኘ ማለት ነው። ስለዚህ ስርዓት አምልኮ ማለት እንግዲህ እግዚአብሔርን የምናመልክበት ስርዓት ማለት ነው። ለምንድን ነው ስርዓት ያስፈለገው ከተባለ ቤተክርስቲያን አንዲት ናት። ምእመናንም አንዲት ናቸው። ለክርስቶስ አንድ አካል የሚሆኑ ወደ ክርስቶስ አንድ አካል ሆኖ የሚገጣጠሙ ናቸው። ስርዓት ለምን አስፈለገ? ወደ ክርስቶስ አካልነት እንዴት ነው የምንገጣጠመው? የክርስቶስ አካል የምንሆነው እንዴት ነው? ስለዚህ ሚስጥራት ስንፈጽም አጠቃላይ የክርስቶስ አካል የምንሆንበት ሂደት እሱ ሂደት ስርዓት ይባላል። ሁለተኛው ሐዋርያት አንድ ሐሳብ አንድ ልብ ነበራቸው ይላል የሐዋርያት ሥራ አይደለ? አንድ ሐሳብ አንድ ልብ። ቤተክርስቲያን አንድ ሐሳብ አንድ ልብ ሊኖራት ይገባል። አንድ ሐሳብ አንድ ልብ የተለያየ ስርዓት ባለበት አንድ ሐሳብ አንድ ልብ ሊኖር አይችልም። አንዱ ወዲህ ከሄደ አንዱ ወደዛ ሊሄድ ይችላል። ስለዚህ ለምን ያስፈልጋል? ሁለተኛው አንድ ልብ አንድ ሐሳብ እንዲኖረን ስርዓት ያስፈልጋል። ያለ አንድ ወጥ የሆነ ስርዓት በሌለበት አንድ ልብ አንድ ሐሳብ ሊኖረን አይችልም። በሶስተኛ ደረጃ ስርዓት ለምን ያስፈልጋል ብለህ ካልክ ስራን ከየት ተነስቶ ወዴት መሄድ፣ ከየት ጀምሮ እንዴት መፈጸም የተተለመ መንገድ ከሌለ ሊሆን አይችልም ማለት። ሐዋርያው ቅዱስ ጳውሎስ ወደ ተሰሎንቄ ምዕመናን በላከው መልእክቱ ላይ እኛ በእናንተ ዘንድ ያለ ስርዓት አልሄድንምና ያለ ስርዓት ከሚሄዱ ወንድሞች ትለዩ ዘንድ እንመክራቸዋለን። እንግዲህ ስርዓት የሐዋርያት የሄዱ ክርስቶስ የመሰረተው ሐዋርያት የሄዱበት ለአበው ያስረከቡት አበው ደግሞ ለኛ ኦርቶዶክሳዊ ስርዓት አምልኮ መገለጫው ብለን ስንል ኦርቶዶክስ ማለት ኦርቶዶክሲያ እንግዲህ ስለ ክርስትና ስንነጋገር አስቀድሞ መጀመሪያ ክርስቶስ በነበረበት ዘመን አሃው አይደለ ወንድሞች ይላቸዋል። ወንድሞች ደቀ መዛሙርት፣ ቀጥሎ ደግሞ ምነው ቅዱሳን ይባሉ ነበር ክርስቲያኖች። ኦርቶዶክስም ወደሚለው ከመምጣታችን በፊት ከዛ ቅዱሳን ይባላሉ። ሁለተኛ ቅዱሳን ለምን ተባሉ? እውነትም ቅዱሳን ናቸው በዛ ዘመን የነበሩ በሙሉ። ምክንያቱም የዛን ዘመን የነበሩ ክርስቲያኖች ክርስቲያን የሚሆኑት የዘላለም ሕይወትን ብቻ ተስፋ አድርገው ነው። ምክንያቱም ክርስቲያን በመሆን የሚከተለው ነገር ሞት ነው። ቂርቆስና የኢየሉጣን ታሪክ ስትሰማ እሳቱ እንዴት እንደነደደ ሲነግሩ አበው ሲተርኩ ሰማይ ሰማያት ነበልባሉ እስኪታይ ድረስ በጣም የሚነዱ እንጨቶች ተዘጋጅተው ውሃው ደግሞ ተፍለቅልቆ በጣም ወደ ላይ የሚፍለቀለቀው እስኪታይ ድረስ። አሁን ይሄ አንዳንድ ሰው ዝም ብሎ በስጋ ሕሊና ሲያስበው ገነት ይመስለዋል። ግን ገነት አይደለም። በዛን ዘመን የነበሩ ክርስቲያኖች የሚያልፉባቸው መንገዶች ናቸው። ለምንድን ነው ይሄና ለእሳቱን በዚህ ልክ ማንደድ ውሃው በዚህ ልክ እንዲፈላ ለምን ተፈለገ ብለህ ስትል ምክንያቱም ከሩቅ የሚያየው ሁሉ ምንድን ነው ብሎ እንዲጠይቅ፣ ክርስቲያኖች እንዲሞቱ ብቻ ሳይሆን የሚፈለገው መቀጣጫ እንዲሆኑ። መቀጣጫ የሚሆኑት ለምን? ማንም ክርስትናን እንዳይሞክረው በቁማቸው ለተራቡ አናብስት ይሰጥ። እንግዲህ የሚሞቱበት አሟሟት እንዲሞቱ ብቻ አይደለም፣ ሞታቸው መቀጣጫ እንዲሆን ነው። ሞታቸው መቀጣጫ እንዲሆን። እንደውም ቅዱስ ጳውሎስ ይህንን ለቆሮንቶስ ምዕመናን በላከው መልእክቱ ላይ እንዲህ ብሎ ማንም ኢየሱስ ጌታ ነው ሊል አይችልም በመንፈስ ካልሆነ በቀር። በዛን ዘመን የነበሩ ቅዱሳኖች ክርስቲያኖች ሆኑ ቅዱሳኖች ይባላሉ። ክርስትና የሚለውን ከመጠቀም በፊት የነበረው ቅዱሳን እና በዛን ዘመን የነበሩ ክርስቲያኖች እውነትም ቅዱሳን ናቸው። ምክንያቱም ክርስቲያን ስትሆን የሚጠብቅህ በማግስቱ የሚጠብቅህ ምንድነው? ሞት ነው፣ መከራ ነው። ስለዚህ ኢየሱስ ጌታ ነው በመንፈስ ካልሆነ ሊል አይችልም።
ክርስቲያን ስትሆን የኢየሱስ ክርስቶስን ጌትነት ታውጃለህ ትቀበላለህ ማለት ነው። በዛ ዘመን ስትቀበል ምን እያደረክ ነው ብለህ ስትል በዛ ዘመን የነበረው ጌታ ቄሳር ብቻ ነው። ክርስቶስን ጌታ ብሎ መቀበል ቄሳርን እንደመቃወም መፈንቅለ መንግስት ተደርጎም ይቆጠራል። ስለዚህ የሚጠብቅህ ቅጣት እጅግ ዘግናኝ የሆነ ሌላ ሰው እንዳትሞክረው ሌላው እንዳይሞክረው ሰቅጣጭ የሆነ እንግዲህ አቀጣጥ ስርዓት ነው የሚፈጸምብህ። ስለዚህ በዚህ ምክንያት መንፈስ ቅዱስ ያበረታው ካልሆነ በቀር ይሄን ያየ የሚጠብቀውን መከራ ያየ እንዴት ባለ ሞት እንደምትቀጣ እያወቅ ክርስቲያን መሆን መንፈስ ቅዱስ ካበረታ ነው እንጂ በስጋ ሰውነት አይቻልም። መንፈስ ቅዱስ በመንፈስ ካልሆነ ማንም ሌላ አይችልም። በቃ ያን መንፈስ ቅዱስ ያበረታ ካልሆነ በቀር አይሞከርም። ምክንያቱስ የኢየሉጣን እሳት ስታየው ጥፊ የሚገለው ሕፃን የ3 ዓመት ሕፃን ለመግደል ያንን እሳት የፈላው ለምንድን ነው? ውሃው በዛ መልኩ እንዲፈላ እሳቱ በዛ መልኩ እንዲነድ ለምን ተደረገ ብለህ ስትል ምክንያቱም እኔን ያየ ይቀጣል፣ ሌላው ሰው ክርስትናን በተአምር እንዳይሞክረው ቀጣጫ እንዲሆኑ ነው። ስለዚህ ሁለተኛው ደረጃ ቅዱሳን ይባላሉ ማለት ነው። እውነትም ቅዱሳን ናቸው። የነ ቅድስት አርሴማን ታሪክ ስታስብ፣ የነ ቅዱስ ጊዮርጊስን ታሪክ ስታስብ፣ የነ ቅዱስ እስጢፋኖስን ሕይወት ስታስብ፣ በዛ ዘመን የነበሩትን ሰማዕታት ስታስብ እውነትም ቅዱሳን ናቸው። ነፍሱን የሰጣቸው አምላክ ነፍሳቸውን እስከመተው ተከተሉት። ስጋቸውን ከቆጥብ ስጋውን በመስቀል ላይ ተሰቅሎ እንደ ብራና ተወጥሮ የፍቅርን ጥግ ላሳየው አምላክ እነሱም ደግሞ ስጋቸውን ክደው እኔነትን ጥለው ክርስቶስን ብቻ ተከትለው የሄዱትን ጉዞ መስቀሉን ተከትለው የተጓዙትን ጉዞ ስታይ እውነትም ቅዱሳን ናቸው። ከዛ ቀጥሎ እንግዲህ ክርስትና ነው። ወደ ሶስተኛ ስትመጣ ኦርቶዶክስ ነው። እንግዲህ ኦርቶዶክሳዊ ስርዓት አምልኮ ብለህ ስላልከኝ ኦርቶዶክሳዊ ስርዓት አምልኮ ኦርቶዶክስ የሚለው ከክርስትና በምንድን ነው የሚለየው? ኦርቶዶክስ ክርስትና ነው። ግን ምን አይነት ክርስትና? ክርስቲያን ነኝ የሚለው በመብዛቱ ክርስቲያን ነኝ የሚለው ብዙ የሆነ በመምጣቱ የኛ ደግሞ ምን እንላለን? ጽኔት ክርስትና፣ ያልተበረዘች ያልተከለሰች ክርስቶስ የመሰረታት ሐዋርያት የሰበኳት አበው ያስፋፏት ሰማዕታት ዋጋ የከፈሉላት እውነተኛዋ ክርስትና ማለታችን ነው። ኦርቶዶክስ ብለን ስንል ርቲት ሃይማኖት፣ ቀጥተኛዋ እምነት፣ ትክክለኛዋ ክርስትና ማለት ነው። የሰው ልጅ የዳነው የተዋጀን የተቤዠን በክርስቶስ በደሙ አይደለ? በመስቀሉ ተቤዥቶናል ስንል ክርስቶስ ማን ነው? እንዴት ተቤዠን? በተዋህዶ። እንዴት ነው በተዋህዶ ብለን ስንል ፍጹም አምላክ ፍጹም ሰው ሆኖ ኢየሱስ ክርስቶስ ሰውን በተዋህዶ ያዳነባት ትክክለኛዋ ክርስትና ማለት ነው። ስለዚህ አዲስ ኪዳን ስርዓት አምልኮ በክርስቶስ ላይ የተመሰረተ ማለት ነው። እንዴት ዓመተ ምሕረት ብለህ ስትል በክርስቶስ መስቀል ምሕረት የተገኘበት ዘመን፣ በክርስቶስ መስቀል ዘመን የተለወጠበት አዲስ የሆነበት ሁሌ አንድ በሆነው በክርስቶስ ዘመን ሁሉ አንድ ሆኖ በእርሱ ምሕረት በእሱ መስቀል ተዋጅተን የምንኖርበት የጸጋ ዘመን ማለት ነው። ያ ዘመን በመስቀሉ የሚጠራ የምህረት ዘመን የጸጋ ዘመን ስለሆነ ስለዚህ በእየለቱ ማን ነው ብለህ ስትል ከዓመት እስከ ዓመት ኢየሱስ ክርስቶስ ነው። እንዴት ብለህ ስትል ከዓመት እስከ ዓመት የሚቀርበው ቅዱስ ሥጋና ክቡር ደም የዕለተ ዓርቡ ቅዱስ ሥጋና ክቡር ደም ነው ማለት ነው። የኦርቶዶክስ ስርዓት አምልኮ ይሄ ነው። እንግዲህ በክርስቶስ ላይ የተመሰረተ የዕለተ ዓርቡ ቅዳሴያችን ላይ ታይ ከሆነ ንዜኑ ሞተከ አይደለ? ሞትህን እንናገራለን። እዛ በቆሮንቶስ ላይ ይህንን በበላችሁ ጊዜ ሞቴን ለዓለም ተናገራላችሁ ይላል አይደለ? ቅዱስ ሥጋና ክቡር ደሙን በምንፈትት በምናከናውን በምንቀድስ ጊዜ የክርስቶስን ሞት እናውጃለን እንናገራለን። ንዜኑ ሞተከ ወትንሣኤከ ቅዱስ ልዩ የምትሆን ትንሣኤህን እናውጃ እንመሰክራለን። ስለዚህ ቅዳሴ ማለት ሞቱን እያሰብክ ትንሣኤውን እየመሰከርክ ዕለተ ዓርብን መነሻ አድርገህ በጽሞና ዕለተ እሁድን መድረሻ አድርገህ በልቡናዊ ሐሴት በልቦናዊ ደስታ የሚፈጸም በክርስቶስ ማዕከልነት የሚፈጸም አምልኮ እሱ ስርዓተ አምልኮ ይባላል ማለት ነው። እንግዲህ ምንድነው ብለን ስን በመጀመሪያ ደረጃ ስርዓተ አምልኮ ምንድነው ብለናል? በክርስቶስ ላይ የተመሰረተ ዕለተ ዓርብ ነው ብለናል። በጸሎተ ሐሙስ እንደ መልከጼዴቅ በከመ ሲመቱ ለመልከጼዴቅ ካህን ምን በፍጹም ሥጋዬ ነው ደሜ ነው አለ። እንካችሁ ስለእናንተ የሚቆረስ ጸሎተ ሐሙስ ማታ ይሄን አለና ዕለተ ዓርብ ደግሞ ቅዱስ ሥጋውን ክቡር ደሙን በመስቀል ላይ ሰጠን። በመስቀል ላይ ያገኘነው ቅዱስ ሥጋና ፍጹም ደም የዕለተ ሐሙሱ ማታ የሚስጥረ ቁርባን መነሻ ፍጻሜ ነው። ግልጽ ነው።
በዕለተ ሐሙስ ምን ሰርቷል ክርስቶስ? የሥጋውንና የደሙ ምስጢረ ቁርባን ስርዓትን ሰራ። የሥርዓተ ቅዳሴን ጉዳይ ሰራ ማለት ነው። የሥርዓተ አምልኮን ማይክ እንዴት በሆነ መልኩ አምልኮ እንደሚፈጸም ስርዓቱን ሰራ የአዲስ ኪዳኑን። ስለዚህ እያንዳንዱ ስርዓተ አምልኮ ሲፈጸም የዕለተ ዓርቡን የክርስቶስን ምን ያደርጋል? ፍጻሜ የሆነውን መነሻ በሆነው የምስጢረ ቁርባን ስርዓት መድረሻ የሆነውን የክርስቶስን ደምና ሥጋ አማናዊ ደምና አማናዊ ሥጋ ሲያከናውን ይኖራል ማለት ነው። የሥርዓተ አምልኮ ማይከል እሱ ንዜኑ ሞተ ከሞትን እያሰበ ምስጢረ ቁርባን። እንደገና ስለ ምስጢረ ቁርባን እንግዲህ ዮሐንስ ወንጌል ስታነብ ምንድነው የሚለው? ይህን ትምህርት አስተማራቸው። ሲያስተምራቸው ሊገባቸው አልቻለም። እንዴት ይሆናል? ለሕዝቡ ሁሉ ከበዳቸው። ትምህርቱን ጥለውት ሄዱ ነው የሚለው አይደለ? ዮሐንስ ወንጌል ምዕራፍ 6 አነበው። ከዛ ሁሉም ሊረዳው አልቻለም። ሊረዳው ስላልቻለ ሐዋርያትን ደግሞ ሰበሰበና እናንተስ ገብቷችኋል ወይ አላቸው። ይህ ሊቀበሉት እንዴት የሚያስጨንቅ ትምህርት ነው። ሊቀበሉት አልቻሉም እነሱም። ሐዋርያትም ከበዳቸው ሁለተኛ። ስለዚህ ሶስተኛ ትምህርቱን ምን አደረገው? ተግባራዊ ያደረገው። ጠዋት ለምዕመናን ያስተማረው በኋላ ሐዋርያት መረዳት አለመረዳታቸውን በመጠየቅ ለማድረግ ለአጽንኦ ነገር ድጋሜ በሐዋርያት ዘንድ አጽንኦት ሰጥቶ ያስተማረው በሁለቱም ያለውን ጉድለት በሁለቱም ስለ ትምህርቱ በደንብ እንዳልገባቸው በተረዳ ጊዜ ክርስቶስ ይህንን ትምህርት ምን አደረገው? ተግባራዊ ያደረገውና ጠዋት ያስተማርኳችሁ ለእናንተ ገብቷችኋል ወይ ብዬ ነገርኳችኋልና በጸሎተ ሐሙስ ማታ ስርዓቱን ሰራና ያልኳችሁ ይሄ ነው አለና ትምህርቱን ተግባራዊ ያደረገው። እውነት እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ምን የላችሁም? ሕይወት የላችሁም። ያልኳችሁ ይሄ ነው። በሥጋዬን የበላ ደሜንም የጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል። አንድ የምንሆንበት ለዓለም የምሰጠው ዓለም ከኔ ጋር አንድ የሚሆንበት ወይንም ቤተክርስቲያን ከኔ ጋር የምትተባበርበት ቤተክርስቲያን ከኔ ጋር ያላትን ኅብረት ጠብቃ የምትኖርበት አንድ ማድረጊያው መጠበቂያው መዋሃጃው ቅዱስ ሥጋዬና ክቡር ደሜ ነው። ከኔ ጋር አንድ የምትሆኑበት አለና በጸሎተ ሐሙስ ማታ ያንን የምስጢረ ቁርባን ስርዓት መሰረተ ማለት ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምስጢረ ቁርባን ወይንም የሥርዓተ አምልኮ ጉዳይ የጸሎተ ሐሙስ የክርስቶስን የምስጢረ ቁርባን ስርዓት መነሻ አድርጎ ከክርስቶስ ጋር አንድ ለመሆን በቅዱስ ሥጋው በቅዱስ ደሙ አማካኝነት ቅዱስ ሥጋውንና ክቡር ደሙን እየፈተተች ከክርስቶስ ጋር ያላትን አንድነት ራሷ የሆናትን ክርስቶስን በምስጢራት በኩል አካሉ እየሆነች እየተገጣጠመች የምትኖርበት ስርዓት ሥርዓተ አምልኮ ይባላል ማለት ነው። በሥርዓተ አምልኮ መደረግ ያለባቸው ነገሮች ምንድናቸው ብለን ስንል እንግዲህ ሥርዓተ አምልኮ ምንን ያጠቃልላል ብለን ስትል ብዙ ነገሮች አሉ። ሥርዓተ አምልኮ አሁን በዚህ በግዕዝ ቃል ወደ 11 የሚጠጉ የምስጋና አይነቶች እንዳሉ ከዚህ በፊት አንስተነዋል። እንደሱ መድገም ባይሆን የመጨረሻው ማጠቃለያው ቅዳሴ ነው። እንግዲህ ቅዳሴ ብለን ስንል አምስቱ የተለየ ምስጋና ነው። የተለየ አምልኮ የተለየ ምስጋና ማለት ነው። የተለየ ምስጋና ወይንም የተለየ ምስጋና ብለን ስንል ከክርስቶስ ጋር አንድ የምንሆንበት ለምሳሌ ሁሉም ምስጋናዎች ለእግዚአብሔር የሚቀርቡ መስዋዕቶች ናቸው። በቅዳሴ ግን 5 መስዋዕቶች ናቸው የሚቀርቡት። አንደኛው ፍሬ ከናፍር ነው አይደለ? ሁለተኛው የሰውነት መስዋዕት ነው። ሶስተኛው የዕጣን መስዋዕት የቁርባን መስዋዕትና አራተኛው ደግሞ የመብራት መስዋዕት አለ። የሰውነት መስዋዕት 5 መስዋዕቶች የሚቀርቡበት ነው። እንግዲህ በዚህ በ5ቱ ምን ማለት ነው? በሥርዓተ አምልኮ ጊዜ ምንድነው የሚደረገው? የአምልኮ መግቢያ አለ ወይንም የተትረፈረፈ ምስጋና ስብሐተ ነግ ማህሌት ሊቆም ይችላል፣ ሰዓታት ሊቆም ይችላል። የተለያየ ቤተክርስቲያኒቱ ያሉ የምስጋና አይነቶች ይቀርባሉ። እነዚህ ሁሉ ዋናው ማሰሪያቸው ቅዳሴ ነው። ይሄን ሁሉ ያከናወነ ሰው ቅዳሴውን ጥሎ ከሄደ የሚያደርገውን አያውቅም ማለት ነው። አይተህ ከሆነ መጀመሪያ የተጠመቀ ሕፃን ልክ ከተጠመቀ በኋላ ሥጋው ደሙ እስከሚቀበልበት ጊዜ ድረስ ጡት አይጠባም። 30 ደቂቃ 40 ደቂቃ 1 ሰዓት ሊሆን ይችላል። ጾም መጀመሩ እኮ ነው። ጾም መጀመሩ ነው። አምልኮ መጀመሩ መገዛት መከልከል እኮ ነው። ለሥጋው ደሙ ክብር ሲል ወደ አምልኮ ክብር ሲል ጾም እየጀመረ ነው። ገና በዛ እንትን ማለት ነው። ከዛ 7 ዓመት 8 ዓመት ደግሞ ሲሆነው አሁን ከዛ በኋላ ጾሙ እየቀጠለ ይሄዳልችሁ። የመጀመሪያ ቀን ከተጠመቀባት እስከ ምስጢረ ቁርባን እስከሚቀበልባት ከዛ በኋላስ
ቅዳሴ ከገቡባት እስከ ምስጢረ ቁርባን ድረስ እየተጠበቀ ይመጣል። ጾም መደመዱ ነው። መገዛት ጀመረ ማለት ነው። ገና እንቡቅቅላ ሆኑ በማህፀን ያለው ገማን ነው በጀርባ ያለው ሕፃን መገዛት ጀመረ፣ ማምለክ ጀመረ ማለት እየቆየ ነው። ከዛ በኋላ ምን ይሆናል? 7 ዓመት ሲሆነው ከዛ በኋላስ መቆየት ይጀምራል ማለት ነው። የተለየ ነገር ከጥሉላት መራቅ ይጀምራል። ከዛ እስከ እያለ ቀስ በቀስ ባንዴ መንፈሳዊነት ባንዴ የምታደርገው ሳይሆን እያደግክ የምትመጣበት ህይወት ነው። ካህናቱ ጀምረው ወደ ታች የምትወርድበት አይደለም፣ ከታች ጀምረው ወደ ላይ የምትወጣበት ህይወት ነው። እያደግክ የምትመጣበት እንደሱ እየሆነ ከዛ በኋላ ምን ሁለት ነገሮችን እየተማረ ይመጣል። እምቅድመ ኩሉ መሐረዎሙ ለእግዚአብሔርን መፍራት የሚማርባቸው መጻሕፍቶች እንዲማር ይደረጋል በህፃንነቱ። ለጸሎት የሚያበቁትን ነገሮች እንዲማር ይደረጋል በህፃንነቱ፣ ለአምልኮ የሚያዘጋጁትን። ከዛ ከቤተሰቡ ደግሞ መኖርን እየተማረ ይመጣል። ቤተሰቡ ኦርቶዶክሳዊ ስርዓት አምልኮ ብለህ ስትል በመጠን መኖር ነው። በጣም እንትን ያለ መጠን ሁሉ በመጠን አመጋገቡ መጠን ያለው አነጋገሩ ሁሉ ነገሩ በመጠን ነው። ስለዚህ ያንን ህይወትን ቅድስናን ከቤተሰቡ እየተማረ ይመጣል 7 ዓመት እስኪሆን እንግዲህ ሲጠመቅ አይተህ ከሆነ በክርስትና እናት ወይም በክርስትና አባት ነው የተጠመቀው። እነዛ ምን ብለው ነው ያጠመቁት? አውራጣቱን ይዘው ጸሎተ ሃይማኖትን እያደረሰው ከልጅ አለይም ከልጃቸው የማይለዩት ለምንድን ነው? ከእምነት መስመር እንዳይወጣ መማር ያለበትን እንዲማር ትክክለኛ በአምልኮ መስመር ላይ እንዲሰማራ እኔ ኃላፊነት ወስዳለሁ። እንዲማር የሚገባውን ነገር ሁሉ እንዲያውቅ የሚገባውን ሃይማኖታዊ ጉዳይ የአምልኮ ጉዳይ እንዲያውቅ እንዲማር አደርጋለሁ። ኃላፊነት ወስዳለሁ። ሕፃን ሆኖ ስለተጠመቀ ማለት ነው። ኃላፊነት መውሰድ ሲጀምር ንስሐ አባት ይይዛል። ንስሐ አባት እያንዳንዱን ነገር ይነግረዋል። እንዴት መኖር እንዳለበት፣ የቤቱን አናኗር ባለቤቱ እንዴት መያዝ እንዳለበት። ምክንያቱም ቤተክርስቲያን ብለን ስንል በትንሿ ትዳር ትንሿ ቤተክርስቲያን ናት። ትልቁ ቤተክርስቲያን የትንሿ ቤተክርስቲያን ድምር ነው። ትንሿን ሳታይ የትልቁ ድምሩ ሊያመራ አይችልም ትንሹ። ስለዚህ ንስሐ አባት ከቤት ጀምሮ ይሰራል። የዛ የትዳራቸው አንዱ አካል ነው ንስሐ አባቱ ማለት ነው። ቤተክርስቲያን አካል ስለሆነች የዛ ቤት ትንሿ ቤተክርስቲያን ስለሆነ የተመሰረተችው እዛ አጠቃላይ እንዴት መኖር እግዚአብሔር እንዴት ማምለክ እንዳለባቸው ከመኝታቸው ጀምሮ ካተኛኛቸው ጀምሮ ካመጋገባቸው ጀምሮ እንዴት አስራት ማውጣት እንዳለባቸው፣ እንዴት ማምለክ እንዳለባቸው፣ እንዴት በሚስጥራት መሳተፍ እንዳለባቸው፣ ስህተት ሲፈጽሙ እንዴት መታረም እንዳለባቸው፣ ወንጌል እንዴት መማር እንዳለባቸው ያችን ቤት ይመራል ማለት ነው። ያ አባት እየመራ ከ18 ዓመት ሲሆነው በራሱ ችሎ በራሱ መምራት ይጀምራል ማለት ነው። ከዛ እንግዲህ ግዴታ የሚሆኑት ነገሮች ምንድናቸው? በአምልኮ ብለህ ስትል አምልኮ የሚፈጸምባቸው ብዙ መንገዶች አሉ። በቤት የሚፈጸምባቸው አሉ፣ በጋራ በግል የምንፈጽማቸው አሉ። በጋራ ለምሳሌ በግል የምንፈጽማቸው ምንድናቸው ብለካል? 2 ቀናቶች በጾም የምንፈጽማቸው አሉ። መቼ ናቸው? ዕለተ ረቡዕና ዕለተ ዓርብ አለ። ዕለተ ረቡዕ ለምንድን ነው ዕለተ ረቡዕን ይጾማል? ከ7 ዓመት ጀምሮ ለምን ነው የሚጾመው ብለህ ስትል በክርስቶስ ላይ የተፈጸመውን ወይንም ይሄ ምክረ አይሁድ በንጹህ ክርስቶስ ላይ አይሁድ በሐሰት የሐሰት ክስ አደራጅተው የሐሰት ምስክር ገዝተው በክርስቶስን በማይገባ መልኩ በላዩ ላይ ተዶለተበት፣ የሐሰት ክስ ተመከረበት ብለን ስንል እኛ በወንጀለኞቹ ፈንታ የተተካው ክርስቶስ ቤዛ የሚሆነው ክርስቶስ የኛን ወንጀል ወስዶ እንደ ወንጀለኛ የሐሰት ክስ ንጹህ ክርስቶስ የኛን ወንጀል ወስዶ እንደ ወንጀለኛ ተቆጠረ ስንል ረቡዕን እሱን በጾምን እናስባለን። እሱ እንዴት ነው የምናስበው? እየጾምን ነው የምናስበው። ስንጾም ካልጋችን እንወርዳለን። ከተራክቦ ባልና ሚስት ከሆኑ ከተራክቦ ይለያያሉ። መሬት አንጥፈው ይተኛሉ እየጸለዩ። ለጸሎት ካልሆነ በቀር አይከላከላል ቅዱስ ጳውሎስ። ስለዚህ ለጸሎት ሲሆን የጸሎት ስርዓት አለ መጽሐፍ ቅዱስ ላይ። ለጸሎት ካልሆነ በቀር ምን አይበሉ አይከላከሉ ይላል አይደለ? ለጸሎት ሲሆን ግን በየራሳቸው የሚቆሙበት። ለምንድን ነው ለጸሎት ሲሆን በየራሳቸው የሚቆሙበት? በዛ አይነት መልኩ ምክንያቱም ከተራክቦ ጋር የሚመጡ ብዙ ያንን አምልኮ በተመስጦ እንዳይፈጽሙ የሚያደርጉ ሰውነታዊ ችግሮች ይከሰታሉ። ሁለተኛው ዕለተ ዓርብ ነው። ዕለተ ዓርብን በተመሳሳይ መልኩ በጾም ታስባለህ። ዕለተ ዓርብ ደግሞ እንዴት ነው የምታስበው? ለምን ነው የምትጾመው ዕለተ ዓርብን ብለህ ስትል ለኔ ሲል እርጥብ መስቀል ተሸክሞ በቀራንዮ የደረሰበትን መከራ መውደቅ መነሳቱን እያሰብክ ለኔ ሲል ከሰማያዊ ዙፋኑ መጥቶ ብለህ ስትል አልጋህን ትተህ
እየወደቀ እየተነሳ ወደ ቀደመ ክብሬ መለሰኝ ስትል እየወደቀ እየተነሳ እየሰገድክ ክብሩን ታስባለህ፣ ውለታውን ታስባለህ፣ መስቀሉን ታስባለህ እየሰገድክ። ስለኔ ሲል እያለው ትቶ ብለህ ስትል ካለህ ምግብህን ትተህ ትቆያለህ። በዚህ ይህንን በማድረግ ፍጹም ለክርስቶስ ያለን መገዛት በዚህ ታረጋግጣለህ ማለት ነው። እውነተኛ አምልኮ የሚረጋገጠው በሶስት ነገር። አንደኛ የጠዋት እንቅልፍህን ትተህ ተንበርክከህ መጸለይ ስትችል፣ ሁለተኛ የሚበላ ያለ ትተህ መጾም ስትችል፣ ሶስተኛ ገንዘብ ያጓጓል ገዢ ነው። የሚያጓጓውን ገንዘብ በክርስቶስ ጓግተህ ለገንዘብ ለክርስቶስ ያለ ፍቅር የበለጠ መሆኑ የሚለካበት ያንን የሚያጓጓ ገንዘብ መስጠት ስትችል፣ አስራትህን በኩራትህን በአግባቡ ማውጣት ስትችል፣ እውነተኛ አምልኮ እንዳለህ ማረጋገጫዎቹ እነዚህ ሶስቱ ናቸው። እሱ ይሆናል። እሁድ ደግሞ አለ። ሶስተኛው እሁድ ስርዓት አምልኮ በጋራ ይሄ አሁን በየግል በጾም የምትፈጽማቸው በየግል ጸሎት እንግዲህ የሚቋረጥ አይደለም ከሳምንት እስከ ሳምንት። እሁድ ደግሞ ምን ታደርጋለህ? በሚስጥራት በኩል እነዚህን ሁሉ ስትሰራ ከርመሃል። እሁድ ደግሞ ምን ታደርጋለህ? ቤተክርስቲያን ላይ የሰውነት መስዋዕት ታቀርባለህ። የሰውነት መስዋዕት እንዴት ታቀርባለህ? ቀጥ ብለህ በመቆም ለ2 ሰዓታት ተኩልሃል እስከ 3 ሰዓት በሚሆን ለምን 3 ቀጥ ብለህ የምትቆም ወገብ እየተንቀጠቀጠ ጌታዬ ከ6 ሰዓት እስከ 9 ሰዓት መስቀል ላይ የቆየባትን ብለህ በመቆም ታስባለህ። ያንን ሰውነቱን ለኔ መስዋዕት አድርጎ ሰጠኝ ስትል ሰውነትን በመቆም ለሱ መስዋዕት አድርገህ የምስጋና መስዋዕት የሰውነት መስዋዕት ታቀርባለህ። ቀጥ ብለህ ህሊናን በመግዛት 5ቱን የስሜት ሕዋሳት በማስተባበር ጸጥ ብሎ በመቆም ያችን መስቀል ላይ የቆየባትን 3 ሰዓት በመቆም ወገብ እየተብረከረከ በመቆም ያን 2 ጊዜ ደግሞ ስግዱ አለ። በመስገድና በመቆም የሰውነት መስዋዕት ታቀርባለህ። መጀመሪያ እንግዲህ ሳምንቱን ያሳለፍከው አለ ስርዓተ አምልኮ። እሁድ ደግሞ ያንን የሰውነት መስዋዕት ትጨምርበታለህ። ሌላ ምን አለ? ከክርስቶስ ጋር አንድ የምትሆንበትን ስጋውና ደሙን ትቀበላለህ። ምስጢረ ቁርባን ትሳተፋለህ ማለት ነው። ስለዚህ ወንጌል ትሰማለህ፣ ምስጢራት ትሳተፍ። ከዛ በኋላስ ይሄ አሁን ይሄ የግል በጋራ አምልካል፣ የግል አምልኮ ፈጽመሃል። እሁድ ከሰዓት በኋላስ ምን ታደርጋለህ? ወንጌል ትሰማለህ። ከዛ በኋላስ ኮሚኒቲ ደግሞ ማህበረሰብ ውስጥ መጠየቅ ያለበት ብራብ አላበላችሁኝም፣ ብጠማ አላጣችሁኝም፣ ብታረዝ አላለበሳችሁኝም፣ እንግዳ ብሆን አልተቀበላችሁኝም፣ ብታሰር ዋሶናችሁ አላስፈታችሁ አልጠየቃችሁኝም። እሁድ ከሰዓት ይሄን ትፈጽማለህ። በክርስቶስ የፍርድ ወንበር ፊት ስትቆም ጥያቄው ለሁሉ አንድ አይነት ለኦርቶዶክሳውያን የሚጠየቁት ኦርቶዶክስ ነኝ ካልክ በአንተ አምኛለሁ ጸንቻለሁ ብለህ ካልክ ምን ሰራ ምን አፈራ ነው። እነዚህ ደግሞ የአምልኮ ፍሬዎች ናቸው ማለት ነው። የአምልኮ ፍሬዎች ይሆናሉ ማለት ነው። ለሌላው መትረፍ፣ በማህበራዊ ህይወትህ መተሳሰብ፣ መተዛዘን መቻል የክርስትና እውነት የመሆኛው። በግል ኖርሃል አምልከሃል፣ በማህበር አምልከሃል፣ ከማህበረሰቡ ጋር ባለህ አኗኗር ክርስትና አምልኮ በእነዚህ በሶስቱ ይፈጸማል ማለት ነው። እንግዲህ የሚከለከሉ ነገሮች ምንድናቸው ብለህ ስትል እንግዲህ ከ18 ዓመት ጀምሮ ንስሐ አባት ከሌለ ማን ነው የሚመራህ? ከማን ጋር ነው እየተመካከርክ ያለው? ስለዚህ ለእምነት የሰጠኸው ቦታ በጣም ዝቅተኛ ነው። ግዴለሽ ነህ በእምነት ማለት ነው። ሁለተኛ ከ7 ዓመት ጀምሮ ጾም አለ። በ18 ዓመት ሲሆነ ያ የቤተሰብ ኃላፊነት ነው። 18 ዓመት ከመሆኑ ደግሞ 7ቱን አጽዋማት የመጾም ለምን ነው የምትጾመው? ለሁለት ነገር። ጾም ማለት ምን ማለት ነው ብለህ ስትል መከልከል መታቀብ ነው። ያ መገዛትን ለማሳየት በክርስትና አምልኮ ፍጹም የሚሆነው በሁለት ነገሮች ነው። አንደኛ ፍቅረ ቢጽና ፍቅረ እግዚአብሔር። ፍቅረ ቢጽ በጾምህ እነዚህ ሁለቱን ነገሮች ትፈጽማለህ። ጾም የሁለቱ ነገሮች መፈጸሚያ መንገድ ነው። ፍቅረ ቢጽ እንዴት ትፈጽማለህ በጾም ብለህ ስትል ያለህን ቁርስህን ምሳህን ትተህ አንድ የሌላቸው ሰዎች በመስጠት ፍቅረ ቢጽ። ፍቅረ እግዚአብሔር እንዴት ትመሰክራለህ? በዚህ ያለህን ትተህ በመገዛት መብላት ሲገባ ለሌላው በመስጠት ለእግዚአብሔር ያለህን መገዛት በዚህ ታረጋግጣለህ። ስለዚህ በጾም ፍቅረ ቢጽና ፍቅረ እግዚአብሔርን እንደምንወድ ሰውንም እንደምንወድ ማረጋገጫው ጾም ነው ማለት ነው። ሶስተኛ አንድ ክርስቲያን ማድረግ የሌለበት ነገር ቢያንስ በዓመት 3 ጊዜ የመቁረብ ግዴታ አለበት። ይሄ እኔ ዓለማዊ ነኝ ማለት አይችልም። ክርስቲያን ከሆነ በኋላ ዓለማዊ መሀል ሰፋ የሌሊት ወፍ አይኮንም። ዓለማዊ ከሆንክ ሃይማኖት የለሽ ነህ። ሃይማኖት ያለህ ከሆንክ ደግሞ ዓለማዊ አይደለህም። 3 ይቀበል አይደለም። ሳምንት እሑድ መቁረቢያ ነው። ምስጋና መስቀሉን ያስባል፣ ይቆርባል። እሱን ካላደረገ ደግሞ ቢያንስ በተለያየ ችግር ይሄን መፈጸም ካልቻለ በዓመት 3 ግን ግዴታ ነው። ትንሣኤን፣ ጥምቀትንና ልደትን ቢያንስ
በእነዚህ ቀን የማይቆርብ በእነዚህ ቀን ቤተክርስቲያን የማይሄድ ኦርቶዶክስ በምንም ታምር እሱ ክርስቶስን አውቃለሁ ማለት አይችልም። ስለዚህ አጽዋማት አሉ፣ 7 አጽዋማት። ሁለተኛ በአጽዋማት ተራክቦ አይፈቀድም። በአጽዋማት ለምን ተራክቦ አይፈጸምም? ትዳራቸው አዲስ የሚሆንበት ነው። አስብ 55 ቀን ትዳር ለይተው አልጋ ለይተው የሚኖሩ ባልና ሚስት አስብ። በባለ 50 በቤታቸው ያላቸው ትዳራቸው ይሆናል አዲስ ይሆናል። በዛሬው መርሃ ግብራችን ብዙ በጎ ነገር እንደተማራችሁ ተስፋ አድርጋለሁ። በሚቀጥለው ሳምንት ደግሞ ልማድና ክርስትና በሚል ርዕስ መምህር ጋብዛለሁ። በዚህ ላይ ምን ጥያቄ አላችሁ? ጥያቄዎቻችሁን በዩቲዩብ በኮሜንት ሴክሽን እና እንዲሁም ደግሞ በስልክ መስመሮቻችን ልትገልጹልን ትችላላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ቸርን ሰንብት።